በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥቅምት 20 በዚች ቀን ክቡርና ገናና የሆነ አባ ዮሐንስ ሐጺር አረፈ። የዚህም ቅዱስ ወላጆቹ ከላይኛው ግብጽ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው። ግን ከእርሱ በቀር ልጅ የላቸውም። የዚህ ዓለምም ብልጽግና ቢሆን የላቸውም። ነገር ግን በበጎ ሥራ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው 18 ዓመት ሲሆነው የእግዚአብሔር ቸርነት አነሳስታው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸውም የምንኩስና ልብስ ነው። ከዚያም በደረሰም ጊዜ አባ ባይሞይ የሚባለውን አንዱን አረጋዊ አባት ተገናኘው። ዮሐንስም ሰገደለትና ወደ እርስ እንዲቀበለው ለመነው። ሽማግሌውም አባት ልጄ ሆይ አንተ በዚህ መኖር ልክ አይደለም። በዚህች ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ፣ በሚተኙም ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህንን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰህ እንደ ሰው ሁሉ በበጎ አኗኗር ትኖር ዘንድ ይሻልሃል። የዚህች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላህ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ እባክህን አለው። ይህም አባት ባይሞይ እግዚአብሔርንም ሳይጠይቅ ምንም ሥራ አይሰራምና በዚያን ጊዜ ሥራውን ይገልጥለት ዘንድ ስለ ዮሐንስ ሐጺር እግዚአብሔርን ለመነው። የእግዚአብሔርን መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚህ በኋላ ዮሐንስ ሐጺርን ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችንም አምጥቶ በላያቸው 3 መዓልት 3 ሌሊት ጸለየ። ከዚህ በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው። ከዚያም ቀን ጀምሮ አባ ዮሐንስ ተጋድሎውንና አገልግሎቱን ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ካንተ ጋር መኖር አልሻም ብሎ ከበዓቱ አስወጥቶ አባረረው። የከበረ አባ ዮሐንስንም ከሜዳ መካከል ከውጭ ቆሞ በየቀኑ በጠዋት እየመጣ ከዚህ ላይ አልሻም እያለ ይመታዋል። እርሱ ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛውም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞይ ወጣ። አባ ዮሐንስንም 7 መዓልት ከበው አክሊላት ሲያቀዳጁ ታያቸው። ከዚያንም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያውም አስገባው። ከዚህ በኋላ በአንዲት ቀን አባ ባይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከለው እስኪበቅልና እስኪያፈራ ድረስ ውሃን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆኑ ተቀብሎ ወስዶ ተከለው። በየቀኑም 2 ጊዜ ያመጣል ያጠጣዋል። ውሃውም 12 ምዕራፍ ያህል የራቀ ነው። ከ3 ዓመትም በኋላ የእንጨት አቆጥቁጦ በቀለ። ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይሞይም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡንና የትሑቱን ፍሬ እንሆ ብሉ አላቸው። እነርሱም ይህንን ድንቅ ተአምር አይተው አደነቁ። ለመምህሮቻቸውም ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም ከፍ አድርገው አመሰገኑት። አባ ባይሞይም 12 ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስም ያገለግለው ነበረ። አባ ዮሐንስን እንደፈተነው የተመረጠ መስዋዕትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበትም ጊዜ አባ ባይሞይ ቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስንም እጁን ይዞ እርሱ ሰው አይደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱንም ደግሞ እንዲህ አለው፣ ከእረፍቴ በኋላ ያን እንጨት ወደ ተተከለበት ቦታ በዚያ ኑር፣ እግዚአብሔር ለአንተ ያዘጋጀልህ ነውና ብዙዎችም በአንተ እጅ ይድናሉ። መታሰቢያህም በዚያ ጸንቶ ይኖራል፣ ዜናህም በዓለም ሁሉ ይወጣል። ይህንንም ተናግረው አረፈ። ከፍ አድርገው አክብረውም ቀበሩት። ከዚህ በኋላ ቅዱስ አባ ዮሐንስ አረጋዊ አባቱ አባ ባይሞይ እንደነገረው በዚያ ቦታ ሂዶ ኖረ። ዜናውም በዓለም ሁሉ እጅግ ተሰማ። እስከ ተሰማም ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አክዮስ 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 የሚል ቃል ከሰማይ ተሰማ። ይህም ይገባዋል ማለት ነው። የቁርባን ቅዳሴውን በሚቀደስ ጊዜ ቁርባንን መቀበል የማይገባቸውን ይለያቸዋል። ዛሬስ ሂዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ስጋውን ደሙን ትቀበላላችሁ ይላቸዋል።
ይህም አባት የዮሐንስንም ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ስጋቸውን እንዲያመጡለት ወደ ባቢሎን ልኮታል። ይህም በግንቦት ወር በ14ኛው ቀን ተጽፏል። በአንዲት ዕለት አንድ መነኮስ ሊጎበኘው ወደ በዓቱ ቢመጣ አባ ዮሐንስን ተኝቶ አገኘው። የእግዚአብሔርን መልአክ በላዩ ይጋፉ ክንፎቻቸውንም ያራግቡ ነበረ። አንዱም ሌላውን ተወኝ ተወኝ፣ ክንፌን በላዩ ላይ ላኑር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚህ በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስ ወደ አባ እንጦንስ ገዳም ሄዶ ቁልዝም ሄደ። በዚያም በአባ እንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከ ሚያርፍባትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለት። ከዚህ በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖቹን አባ እንጦንስን፣ አባ መቃርስን፣ አባ ጳኩሚስን ከእርሳቸውም ጋር መንፈሳዊ አባቱ አባ ባይሞይን ያረጋጉትና ከዚህ ከኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት። ደስ ይበልህ፣ እግዚአብሔር የማያልቅ ተድላ ደስታን አዘጋጅቶልሃልና ክብር ይግባውና ጌታችንም እንዳዘዘ በእሁድ ቀን ሁለተኛ ወደ አንተ መጠተን ወደ ዘላለም ሕይወት እንወስደሃለን። ባርከውትም ከእርሱ ዘንድ ተመለሱ። በአርብ ቀን አገልጋዩን ወደ አንድ ቦታ ላከው። ከዚያ በኋላ ጥቂት ታመመ። በእሁድም ቀን ሌሊት ዶሮ ሲጮህ እሊህ ቅዱሳን ከሁሉም ቅዱሳን ማህበር ጋር መጡ። የመላእክትም ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑ እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያንም ጊዜ ረድኡ መጣ። ነፍሱን ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክት ማህበር አይቶ እያደነቀ 1 ሰዓት ያህል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራት በጣቱ እያመለከተ ይህ አባ እገሌ ነው ብሎ አስረዳው። ረድኡም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳት ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ወደ በዓቱም ያረድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ለቅሶን በላዩ ላይ አለቀሰ። ከዚህ በኋላ በመነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐጺር እንዳረፈ ነገራቸው። እነዚህም መነኮሳት አክብረው ገንዘው ስጋውን ተሸክመው ወስደው በቦታው አኖሩት። የደረቀ እንጨት ተክሎ ባበቀለበት ላይ በሰራት በራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚያ ፍልሰው ወስደው እስካኖሩት ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የስሙ ትርጓሜ ጠባቂና አዳኝ የሆነ የታላቁ ነቢይ የኤልሳ ዕረፍቱ መታሰቢያ ነው። እርሱም አሜሁላ ከሚባል አገር ከይሳኮር ነገድ ነው። ብዙ ትንቢትን ተናግሯል፣ ብዙ ታምራትንም አድርጓል። የኢያሪኮም ሰዎች ኤልሳዕን ጌታችን እንደምታያት በዚች አገር ኑሮዋ ያማረ የተወደደ ነው፣ የአገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሂዶ ያንን ጨው በውስጡ ጨመረውና እግዚአብሔር እንዲህ አለ፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጥኩት አላቸው። ከዚያም በኋላ ኤልሳ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የዚህ የነቢይ ኤልሳ ተአምራቱ ብዙ ነው። የሶርያውን ሰው ንዕማንን ከለምጹ ያነጻው እርሱ ነው። ሁለቱም ሙታንን አንዱን በሕይወት ሳለ ሌላውንም ከሞተ በኋላ አስነስቷል። የትንቢቱም ወራት ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በኤልሳ ጸሎት በነቢዩ ኤልሳ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ጥቅምት 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ዮሐንስ ሐጺር፣ ቅዱስ ኤልሳ ነቢይ፣ አባ ባይሞይ። ወርሃዊ በዓላት ቅዱስ አክሎቅ ቀሲስ፣ ቅዱስ አጼ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞኒዮስ ዘሀገረ ቶና፣ ቅዱስ ሳድዥ የዋሂት፣ ቅዱስ ወክቡር ማር ቴዎድሮስ ሰማዕት። እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ።
ዘአቅረብኩ ማሕሌተ አዘኪሬ አይላፈ ምለተ ጸመርኩ ዘልፈ ለላ ያነብብ ተወከፍ ሰንደቴ መጽሐፈ እንተረሰይ ከግዚኦ ጻድቀ መበለት ወኮፈ ምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወምንዑስ ሕፃን ለዘ ጸሐፎ በግረታስ ወለዘ ጸሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።